ሰላም ሰላም ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እና አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ እያልኩኝ እና ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። አረብ ሀገር ተቀምጠን አንዳንድ ጊዜ እረፍት ሲኖረን ስናርፍ የራሳችን የሆነ ነገር ብንሰራ ሀገራችን ስንገባ የሚበጀንን የሚጠቅመንን ነገሮች አንዳንድ ነገሮች ሰርተን ብናስቀምጥ የእጅ ሙያ ካላችሁ ማለት ነው። እና እኔ እዚህ ጋር ማሳያችሁ ነገር አለ። ዛሬ አረብ ሀገር ተቀምጬ የሰራሁትን አሳያችኋለሁ ማለት ነው። እና ያላለቀም አለ ያለቀም አለ። ያው ያለቀ አልቋል። ያላለቀ ደግሞ እቃው ስላለቀብኝ ነው የምሰራበት። እቃው ስላለቀብኝ ነው። እዚህ ሀገር ደግሞ እኔ ኮንትራት ቤት ስለሆንኩኝ ሁሉ ጊዜ ስለማልወጣ ግን አለ ምናምን ብለውኛል። እና ያንን ነገር አሳያችኋለሁ። እስከዛ ደግሞ እናንተ አዳዲስ ከሆናችሁ ሰብስክራይብ፣ ሼር፣ ኮሜንት ደግሞ አርጉልኝ። ኮሜንታችሁ እኔን ያጠነክረኛል፣ እኔን ያበረታኛል። ደስ ያላችሁ ነገር ካለ ያው በኮሜንት ማስተካከል ነገርም ካለ በኮሜንት ስታረጉልኝ ለኔ አሪፍ ነው እላችኋለሁ ውዶቼ። እና እንዴት ናችሁልኝ? ሰላም ናችሁ ነው? አረብ ሀገር ስንቀመጥ የሚያስፈልገን አብሶ ሴት ልጆች ስንሆን በቃ የማዳምን ስራ ሰርተን ስንጨርስ አንዳንድ ነገሮች ብንሰራ ለራሳችን ለቤታችን ይጠቅመናል ማለት ነው። እኔ ይሄ ነገር አሁን ልነግራችሁ የፈለኩትን ነገር ማለት ነው አገር ቤት ሆኜ ሙሉ የቤት በቃ ሙሉ ግፋብል ወደ በቃ እኔ እንጃ ብዙ አለኝ። ግን ያው ያ እዛ ቦታ ስለማልመለስ ቤቴ ስገባ ደግሞ ስለሚያስፈልገኝ እኔ በጣም ወደው በህይወቴ በጣም ወደው ስራ ነው አሁን ማሳያችሁ። በጣም ሱስ ታውቃላችሁ፣ የሆነ ሱስ ይዘኛል። አሁን ራሱ አንዳንድ ጊዜ ቅር ይለኛል እና አሳያችኋለሁኝ። እስከዛ ደግሞ እናንተ አዳዲስ ከሆናችሁም ነባርም ከሆናችሁ ላይክ እያረጋችሁ ከኔ ጋር ቆዩላችኋለሁ። ልብሴንም እያጣጠፍኩ ነው እዚህ ጋር ያው የነሱ ስራ ስጨርስ ትላንትና ጥቤ ነበረ። አሁን ደግሞ ልብሴን እያጣጠፍኩ ነው፣ የራሴን ልብስ ማለት ነው። እና አሳያችኋለሁኝ። አጋጣሚ ካገኘው ደግሞ እየሰራው ምሰራበት እቃ ካገኘው የሚያመጣልኝ ሰው ካገኘው እየሰራው አንዳንድ ቀን ደግሞ አሳያችኋለሁኝ። በቃ እረፍት ሲኖረን አንዳንድ ጊዜ አይምሯችን ራሱ እኮ የሆነ አዲስ ነገር ስንሰራ ምን ስንል እንትን ይላል። ምንድነው በቃ ደስ ይለናል። የሆነ እንዳንረሳም ያደርገናል። በቃ ከሆነ ድብርት ውስጥ ያወጣናል። በስራ ጭንቅላታችንን በቃ የሆነ ቢዚ ስናደርገው ምን ስንል እንትን ነው በቃ የሆነ ቢዚ ስናደርገው ብዙ ከምናስብ ነገሮች ራሳችንን እናድናለን። ከመጥፎ ነገር ውስጣችን በቃ በስራ ራሳችን ስናጨናንቅ በስራ የማዳም ስራ ሰርተን ስንጨርስ በቃ የሆነ አንዳንድ ጊዜ ማረፍ ካለባችሁ በእርግጥ ማረፍ ትችላላችሁ። አንዳንድ ጊዜ እንዳታርፉ የሚያረጋችሁ የሆነ ነገር አለ። በዛ ሰዓት የሆነ የራሳችሁ ነገር ብሰሩ ምንድነው ያ የምታስቡትን ነገር ትረሳላችሁ ማለት ነው። ወደ ራሳችሁ ትመለሳላችሁ። ከዛ የራሳችሁ ስራ ደግሞ እየሰራችሁ ወይ ሰዓቱ ይደርስና ወደ ታች ትወርዳላችሁ። የምሰራ ነገር ትሰራላችሁ። ምን ትላላችሁ? ስለዚህ ምንድነው የምላችሁ በቃ አንዳንድ ጊዜ ስንቀመጥ አብሶ ሞያው ያለ የምንችለውን ነገር ዩቲዩብ ላይም እያየን መስራት ይቻላል። እኔ አሁን ከዩቲዩብ ላይ አይቼ ያስኩት አለ ከሚገርማችሁ ማለት ነው። ሲተርፈኝ እቃው ይፈርኩት እና ስለዚህ ሲተርፈኝ እንትን አረኩኝ ማለት ነው ያስኩበት። አይኖ እንትን እላለሁ። ለምሳሌ በፊትም አገር ቤት ሆኜ በጣም የማይኘው ዲዛይን ስለሆነ ብዙ ዲዛይኖች ነበሩኝ አገር ቤት ሆኜ ብዙ ከሚገርማችሁ
ግን ምን ያደርጋል ጊዜ የጣለው አንበሳ የዝንብ መጫወቻ ነው የሚሆነው ነው የውሻ መጫወቻ ይሆናል እንደሚባለው። እና ዛሬ ላሳይ የፈለኩት እጅ ስራ ነው ማለት ነው። እጅ ስራ ነው ይሄ እጅ ስራ። ይሄ መሀሉ ላይ እንደዚህ አይነት ነገር ነው የሚገባበት ማለት ነው። ቢጥሌ ተሰርቶ ይሰፋል አንድ ላይ ከተሰፋ በኋላ እነዚህን አልሰፋዋቸውም። እላው ላይ ነው የሰራሁት ጅምር ነው ይሄ። ግን እዚህ መሀሉ እንዲመሳሰልልኝ አስገባበታለሁ ማለት ነው። ጨርሻለሁ። ይሄንን 12 ፍሬ ነው እንደዛ ሰርቼ፣ እነዚህን ደግሞ ለብፌ ለውስጥ ብፌ ነው የሰራሁት። የወንበሮች ሰርቼ ጨርሼ ጓደኛዬ ወደ ሀገር ቤት ስለምገባለሁ ስላለች እሷ ጋር ልኬ ነበረ። ቆይ እስኪ ከታየ እዚህ ላይ ያሳያችኋለሁኝ። እንትኑ ነበረኝ ከወጣልኝ ቆይ እስኪ ማለትም የሰራሁት ነበረኝ ሰርቼ ጨርሼ እንትን ያልኩት። እዚህ ጋር ደግሞ ሌላ አለኝ ማለት ነው በዚህ ከለር። ይሄ ደግሞ በሌላ ከለር በቀይ ቡኒና በቢጫ ነው። ቢጫ ሳይሆን ቢጫ ሎሚ ብርቱካንማ ነው የሚባለው። በእንደዚህ ነው የሰራሁት። ይሄም የሚሰፋ ነው፣ ልሙጥ አይደለም። ይሄም የሚሰፋ ነው አንድ ላይ ማለት ነው። ይሰፋል። ይሄም ሰፍቼው ነው የሚታያችሁ ከሆነ አሁን እዚህ ጋር ይሄ ይሰፋል። እቺም የመሃሏ ከሰፋሁን በኋላ እቺ መሃሏ ላይንም እቺ ሰፍቼ ያስገባበታለሁ ማለት ነው። አሁን ለምሳሌ ይሄኛው እንደዛ ነው የሚገባበት። ይሄኛው ይሄ እዚህ ጋር አሁን መሃሎቹ ላይ የዚህን ክር ስለጨረስኩ ሀገር ቤት ስገባ ሰራበታለሁ ማለት ነው። ይሄን ሲስተር ናት ይዛልኝ የመጣችው ክሩን። ሲስተርን አንጥቻን ነበረ ታናሽ እህቴ፣ እሷ ስትመጣ ይዛልኝ መጣች ማለት ነው ይሄን ክር። ይሄኛውን ደግሞ የወንድሜ ባለቤት ድባብሽ ወርቅ የወንድሜ ባለቤት ናት ይዛልኝ የመጣችው ክሩ ማለት ነው። ከዛ ይሄው እዚህ ጋር ክሮሽ አለኝ። እነዚህ ይሰፋሉ። ይሄ ቡኒው መሀሉ ላይ ይሄ እንደዚህ ውስጡ ይሰራል ማለት ነው። እና እነዚህን ጨርሻቸዋለሁኝ። ከሚገርማችሁ ስንፍሬ መሰለኝ ማሰላችሁ ያለኝ አንድ 11 ፍሬ ሰርቼ ይሄ ነው የቀረው። ከላው ላይ ሲቀር በቃ ቁጭ ማለት ሲደብረኝ እንደዚህ ሰራለሁ። በዚህ ዲዛይን ራሱ ነበረኝ አገር ቤት በሽሮ መልክ ነበረኝ ማለት ነው። በዚህ ዲዛይን ግን ያስፈልገኛል። አሁን ብዙ እጅ ስራዎች መስራት ፈልጋለሁ። ይሄው በጣም ያምር ላልጋ ልብስም ያምራል። ይሄም ላልጋ ልብስ ይሆናል። ይሄም ላልጋ ልብስ ይሆናል። ይሄም ላልጋ ልብስ ይሆናል። ይሰፋል። ይሄም አንድ ላይ ይሄ ለብዙ ነገር ይሆናል። ይሄ ለቁም መሶብ፣ ለዳቦ መሶብ፣ ለእንጀራ መሶብ ይሰራል። ይሄ እየተቀነሰ ነው። እኔ ያው ለዲዛይን ብቻ እንትን ያልኩት እንጂ እና በጣም ያምራል። በነጭ ብቻም ያምራል። ይሁ እንዴት እንደሚያምር እቺ ቡኒውም ሲተርፍልኝ ነው። ከዚህ ሲተርፍ ለዲዛይን መያዣ ብዬ እንትን አልኩት ማለት ነው። የሰራሁት ነው። በጣም ነው የሚያምረው ይሄ ዲዛይን ብታዩ። የመጨረሻ አብሶ እንዲረዘም አድርጎ ለእንትን ለወንበር በቃ እንደዚሁ አጠር ተደርጎ መስራት ይቻላል። ግን ይሄኛውን ቤቱን ማብዛት ይቻላል እየተባዛ። አሁን እኔ በስንት ነው የሰራሁት? እዚህ ጋር 1 2 3 4 5 ስለዚህ የቀነስኩት ሶስተኛው ላይ በ6 ነው የሰራሁት ማለት ነው። ለሶፋ ከሆነ እስከ በቃ ግፋብል ወይ በ7 ወይ በ8 ቢሰራ ያምራል፣ ሰፋ ሲል ማለት ነው። አሁን እቺ ለብፌ ውስጥ ያምራል። ለብፌ ለነገሩ በነጭ በልሙጥ አሁን በዚህ ለመዝጋት ዲዛይኑን ለመዝጋት ነው እንትን ያልኩት። ያው እዚህ ጋር ተዘግቷል። እዚህ ጋር በሰንሰለት በራሱ ነው የሚዘጋው በሰንሰለት። ይሄ በዚህ ጋር ማዕዘን አለው።
በመሃል ውስጥ ማዘን መስራት ይቻላል። በጣም ያምራል። መሃሉ ላይም እንዲህ ማዘን እያስገቡ ዳርና ዳሩ እነዚህ እየተሰሩ ከዛ መሃሉ ላይ ማዘን እያለ ይሄ ማዘን ማለት ይሄ ነው። ይሄ ማዘን እየተሰራ በጣም ነው የሚያምረው ብታዩ። ለአልጋ ልብስ ያምራል፣ ለቁም መሶብ ያምራል፣ ለዳቦ መሶብ ያምራል፣ ለእንጀራ መሶብ ያምራል። ለፈለጋችሁ ለእንተንም ለምንድነው ለአልጋ ልብስም ይሰፋል። ለአልጋ ልብስ ግን በዚሁ ሳይዝ ሲሰፋ አያምርም። በዚሁ ሳይዝ እየተሰራ መጨረሻ ላይ የምትችሉ ልጆች በእንትን ማያያዝ ምንድነው በክሮሽ ማያያዝ ይቻላል። የክሮሹ ነው ስሩን ጥንካሬ ያለው ከሚሰፋ በመርፌ ከሚሰፋ በክሮሽ ማያያዝ። እኔ ግን በክሮሽ ማያያዝ አልችልም። የማልችለውን ነገር አልዋሽም። እኔ እንደ ውሸት የምጠላው ነገር በምድር ላይ የለም። እኔ አልዋሽም። ማልችለውን አልችልም ነው የሚያስገድደኝ፣ የሚገርፈኝ ሰው የለም። ግን በክሮሽ ማያያዝ አንደኛ ጥንካሬ ያለው አይበጣጠስም። ለምሳሌ አሁን ይሄ አሁን በክሮሽ ነው የተሰራው። እንደዚህ ስንጎትቷ የመቀደድ ምን ማለት የለውም የመበጠስ። ያው የማይቀደድ የማይበጠስ ነገር ስላችሁ ለዘላለም የሚሆን ሳይሆን እድሜ አለው በክሮሽ የሚያዝ። ግን እንዲህ በመርፌ የሚሰፋ አሁን እነዚህም በመርፌ ነው የሰፋቸው። ግን በደንብ ከተሰፋ በመርፌም በጣም ነው የሚያምረው። እዩ እንዴት እንደሚያምር በጣም ነው የሚያምረው። ለቁም ለሶፋ ምንድነው ለአልጋ ልብስ ለቢፌ ይሄውን በስንት ነው የሰፋት? በአራት ነው። በአራት ነው። በአራት ሆኖ እንትኑን ማሳነስ ቤቱ። አሁን እኔ ይሄንን በስንት ነው የሰራሁት መሰላችሁ? 1 2 3 4 5 እኔ በርግጥ ይሄኛው በቃ ለሶፋም ለእንትን ለቢፌ ይሄ ያርጋል። ለቢፌ ውስጥ ስለሚያድግ ወይ በ3 ወይ በትናንሹ ቤቱን አሳንሶ በትናንሹ ተሰፍቶ ይሆናል ማለት ነው። ይሄ ደግሞ ወይ በጣም ወዶኔ ስራ መስራት ከሚገርማችሁ እና ይሄ ደግሞ ያው ዝም ብዬ ክር ሲተርፈኝ ከነዚህ ሲተርፍ አሁን ለምሳሌ ሰርቼ ከነዚህ ሲተርፍልኝ ምን አረኩኝ? ለዳቦ መሶብም ሊሆን ይችላል፣ ለቁም ለእንጀራ መሶብም ሊሆን ይችላል፣ ለቁምም ይሆናል ይሄም ማለት ነው። እና ስለዚህ እኔ ዝም ብዬ ክር ከሚቀመጥብኝ ብዬ ከነዚህ ሲተርፍልኝ ይሄንን ደግሞ ሰራውበት ማለት ነው። ይሄ ምንድነው የሚባለው? ፈንዲሻ ስራ ነው የሚባለው። ፈንዲሻ ስራ ብስኩት ስብርባሪ ይባላል። ይሄ ዳርና ዳሩ ያው ፈንዲሻ ነው የሚባለው። እንደዛ ላችኋለሁ ውዶቼ። እና ይሄ የሁሉንም ጨርሻለሁ፣ ግን ያንሰኛል። አሁን የዚህ ስታለብሱ ሶፋ ስታለብሱ ምን ስትሉ ቢፌ ውስጥ ጣል የሚያደርግ ይሄ ራሱ 11 ነው እንደዛ ነው፣ ግን የተወሰነ ፍሬ ይጎለኛል ማለት ነው። ያኛውም 11 ነው እንደዛ ነው፣ እሱ ይጎለኛል። ሙሉ ሴት ለ12 ፍሬ ነው እንደዛ ነው። አሁን ለምሳሌ ሶፋ ወደ ስንት ነው የሚፈልገው? 10 ምናምን ይጨርሳል። ሶፋ ብቻ ራሱ 10 ፍሬ ማለት ነው። ከዛ የመሀል ወንበር አለ 11 ኩርሲዎች ካሉት ለኩርሲዎች ጂፓስ ካለ ጂፓስ ላይ ጣል የሚደረግ ቴሌቪዥን አሁን ፍላት ስለሆነ ሽፍን አይፈልግም። የድሮ ቦርጫሙ ቢሆን ነበረኝ እኔ ቦርጫሙ ነበረኝ፣ ግን የቦርጫሙ ሆነ በጣም የሚያምር ቴሌቪዥን ነበረኝ። እሱም በፊት ነበረው በቃ ሙሉ ነበር የሚሰራ። አሁን ግን ይሄ እንትን ፍላቱ አይፈልግም፣ ምንም አያምርም። ላው ላይ ጣል አረጋለሁ ቢባልም እንደዛ እንደ ቦርጫሙ አያምርም። እና እንደዛ ላችኋለሁ ውዶቼ፣ የአገሬ ልጆች፣ ውድ ኢትዮጵያኖች። እኔ እህታችሁ ባለሙያ ነኝ። አረብ ሀገር ሳልመጣ ባለሙያ ነበርኩኝ እላችኋለሁኝ። በጣም የሚያምሩ ዲዛይኖች ብዙ ዲዛይኖች ነበሩ። የዛሬና ያርገውና በጣም በቃ ለራሴ ራሱ ሳለብሳቸው እጅ ስራዎቼ በጣም ደስ የሚሉ የሚያማምሩ እጅ ስራዎች ነበሩ። እግዚአብሔር ይመስገን ለሁሉም ነገር። እግዚአብሔር ማመስገን ነው። ጤና ካለ ሁሉ ነገር አለ። ሁሉ ነገር እግዚአብሔርን ለሰው ልጅ ጤናን የሚያክል ነገር። አሁን እኛ አረብ ሀገር መተን የምንማረር ልጆች አለን ከኔውም ጭምር። ግን
በቃ ጤነኛ ሆነን ልጅም ያለን ልጆቻችን እግዚአብሔር ጤነኛ የሆኑ ልጆች ባይኖረን ቤተሰብ ላይ ጥለን መምጣት አንችልም ሰው ሀገር። ለምን? ጤነኛ ስለሆኑ ነው። እኔ አሁን አንድ ልጅ አለችኝ። አንድ ልጄ ግን ጤነኛ ልጅ ስለሆነች ነው እናቴ ላይ ጥዬ የተሰደድኩት። ግን ልጆቻቸው ታማሚ ሆኖባቸው እግዚአብሔርን እኛ አናመሰግንም። ሰው እኔ አሁን የሆነ ነገር ጎደለኝ ብዬ እላለሁ አንዳንድ ጊዜ በቃ በራሴ ህይወት፣ እኔ በአረቦቹ በምናምኖቹ ሳይሆን ማለት ነው። ግን በራሴ ህይወት የሆነ ነገር ሲጎለኝ የሆነ ነገር እንትን ሲለኝ አለቅሳለሁ። ግን ደግሞ እግዚአብሔር ያስተምረኛል። የሆነ ቪዲዮ ገብቼ ሳይ እኔን የሚያስተምር ቪዲዮ አገኛለሁ። እግዚአብሔር ሆይ ይቅርበለኝ እላለሁ። ወደ እግዚአብሔር እመለሳለሁ። እና ምን ልላችሁ ፈልጌ ነው፣ እግዚአብሔርን ማመስገን ነው። የሰው ልጅ በምድር ላይ እስካለን ድረስ እግዚአብሔርን ማመስገን፣ ምስጋና ለመድኃኒዓለም ማቅረብ። ጤና ያሌላቸው ልጆቻቸው የታመሙበት የኛ ኩያዎች ሆኖ ታማሚ የሆኑ ልጆች አሉ። መስራት እየፈለጉ መስራት ያልቻሉ ልጆች አሉ። ስለዚህ እኛ ደግሞ እግዚአብሔር ጤና ሰጥቶን ሰው ሀገር መተንም ቢሆን ሰርተን ህይወታችንን ከቀየር እግዚአብሔርን ማመስገን ነው። ምስጋና ለእግዚአብሔር ማቅረብ ነው። እግዚአብሔርን ካመሰገን ብዙ ነገር እናገኛለን። እግዚአብሔርን ካመሰገን ከብዙ መጥፎ ነገሮች ራሳችንን እንጠብቃለን። እግዚአብሔር መልካም ነው። በህይወታችን በሙሉ ለሚያደርገው ነገር በሙሉ እግዚአብሔር ትክክል ነው። ለኛ የማይበጀንን ነገር ነው እግዚአብሔር የሚከለክለን፣ ለኛ የሚጠቅመን። ይኸው አያችሁ፣ ለምሳሌ ላልጋ ልብስ ያምራል ያልኳችሁ እንዴት እንደሚያምር እዚሁ ቤት ነው። ይሄን ሰርቼ አንድ ላይ በቃ ገጣጥሜ እንትን ብዬ ነው እንዴት እንደሚያምር። አሁን ይሄ አንድ ላይ በቃ እንዲህ ዝም ብዬ ሰፋ አድርጌ እንትን ብዬው ነው እንዴት እንደሚያምር አያችሁ። ላልጋ ልብስ ታዲያ አያምርም? አሁን ይሄ በጣም ነው የሚያምረው፣ በጣም ከምላችሁ በላይ ሰፋ አድርጌ ሳሳያችሁ በጣም ነው የሚያምረው እላችኋለሁኝ። በጣም ወደው እጅ ስራ ነው እላችኋለሁ ውዶቼ። አሁን ይሄ ማለት ነው ሙሉ የጓደኛዬ ወደ ሀገር ቤት ስለምገባ ይዘሽልኝ ግቢ ምናምን ብዬ ለእሷ ሰጥቻታለሁኝ። እሷ ስትገባ ይዛልኝ ትገባለች ብዬ። አሁን ይሄኛው ያሳየዋችሁ ደግሞ ተሰርቶ አንድ በቃ እንደዚህ ዲዘ ማለትም ሰፊቼው መሀሉን አያችሁ። ይሄ ቀዩ የለውም፣ ይሄ ቀዩ የለውም። ከዛ ሰርቼ ሰፊቼ ጨርሼ ነው ይሄንን መሰራበት። ውስጡ ቀዳዳውን አያችሁት እንዴት እንደሚያምር፣ ይሄ እንዴት እንደሚያምር ይሁት እና ስለዚህ በጣም ነው የሚያምረው። በመጨረሻ ከዚህ ጋር ዲዛይኑ አንድ ነው፣ ከዚህ ከመሶቡ ስራ ጋራ አንድ ነው። ያው ይሄ አንድ ላይ ስለተሰፋና እንትኑ ይሄኛው እንትን ነው እንጂ አሰራሩ ብሉ አንድ ነው ልላችሁ ፈልጌ ነው። ውድ ተመልካቾቼ ምን ልላችሁ ፈልጌ ነው፣ ስራ ሳይኖረን ሲቀር የማዳምን ስራ ጨርሰን የሆነ ሲደብርን የሆነ ድብርት ውስጥ ስንገባ የሆነ በቃ አይምሯችንን ለማጽናናት ስንፈልግ እንደዚህ አይነት ነገሮች ሙያው ካለን ብትሰራ መስራት የምንችል ልጆች አሪፍ ነው ልላችሁ ፈልጌ ነው። አሁን እያስተካከልኩ እያለ በመሀል ሳይ ነው ለምንድን ነው ለጓደኞቼ ለተመልካቾቼ ማላሳያቸው ብዬ ነው። አሁን ክር አጥቼ ነው እንጂ ይሄንንም ብጨርስበት ደስ ይለኛል፣ ሁሉንም ብጨራርስ ደስ ይለኛል። ለምን አሁን ልገባ እየደረስኩ ነው። እግዚአብሔር ከፈቀደልኝ መድኃኒዓለም ፍቃዱ ከሆነ እሱ ፈቅዶ እንዳወጣኝ ፈቅዶ ወደ ሀገሬ ከመለሰኝ አሁን ለመመለስ ሀሳብ ላይ ስላለሁኝ አሁን እያስተካከልኩ ነው ስላችሁ ነገ ተነገ ወዲያ ምናምን አይደለም፣ ትንሽ ቆያለሁ። ምግፋ ብል ወራቶች ይቀሩኛል ለመግባት እግዚአብሔር ከፈቀደ እና ስለዚህ ለዛ ላስተካክል በዛው በሰበቡ ለጓደኞቼ ላሳያችሁ ብዬ ነው ውዶቼ። እና በጣም ደስ ይላል እጅ ስራ መስራት። አሶሴ ልጅ እጅ ስራ ሲሰራ እኔ ድሮ ስፌት ሰፋለሁ፣ አሁን ግን ስፌት አልወድም። ከስፌት 10 እጅ ይሄንን ወዳለሁ። እጅ ስራ መስራት በጣም ነው የምወደው። እጅ ስራ መስራት ማሻአላ እውነት በጣም ከምላችሁ በላይ እግዚአብሔርን ከምላችሁ በላይ ነው የምወደው። ክሮሽ ሲስተር ይዛልኝ የመጣች ክሮሽ ይሄ ነው ተጣመመብኝ ማለት ነው። ምን ሆኖ ማለትም ይዛልኝም ስትመጣ የኔ እጅ ስራን ክር ማለትም ክሮሽ ነበረ፣ ግን ክሮሹን ቀይረውባት ነው። ከዛን ሊሰበርልብኝ ይችላል ብዬ የወንድሜ ባለቤት ስትመጣ
ይሄኛውን ይዘን መጣች። ይሄ ቀጥ ያለ ነው አያችሁ። ይሄኛው የተጣመመ ነው ትንሽ እንደመሻገትም ሆኗል። ለማንኛውም ሀገሬ ስገባ ይዤ እገባለሁ እላችኋለሁኝ። ይሄውኒ ውድ እህታችሁ እንደዚህ አይነት ባለሙያ ነኝ። እግዚአብሔር ተመሰገነ ይሁን። ደስ ይለኛል። እና እንዴት እንደሚያምር ማሻአላ እውነት። ይሄ ደግሞ ይቆራረጣል። ይሄ ይቆራረጣል እና እንደዛ ነው የምላችሁ ውዶቼ። አበረታቱኝ የሀገሬ ልጆች። ያው እግዚአብሔር ካለ ደግሞ ሌላ ጊዜ ክር ካገኘው ይሄኛውን እጅ ስራ ጨርስበታለሁ ብያለሁ። መድኃኒዓለም ከረዳኝ የሚያመጣልኝ ሰው ካገኘው እዚህም አለ አሉ። ግን ክሩ ትንሽ እኔ አሁን ይሄ እሺ ምን ነበረ ቲሞ ላይ አለ። ግን እንደዚህ አይነት ክር አይደለም። እንደዚህ እንደኛ ሀገር ቀጫጭን አይደለም። እና ካገኘው ድንገት ጨርስበታለሁ ብዬ አስቤያለሁ። እግዚአብሔር ካሰበ እግዚአብሔር ከፈቀደልኝ ጨርስበታለሁ። ክሮሼ ደግሞ እንዳይጠፋብኝ እዚች ቦርሳ ውስጥ ነው የማረገው። ክሮሽ ደግሞ ይጠፋል ታውቃላችሁ። እጅ ስራ የምትሰሩ ልጆች ታውቃላችሁ። ክሮሽ መሬት ከወደቀ ወርቅ በሉት። እዚህ ሀገር ደግሞ ካልሲ ከወደቀ ወርቅ በሉት። ካልሲ እኔ አሁን በጣም አስቸግሮኛል። እስኪ እናንተስ ኮሜንት ላይ አስቀምጡልኝ። አረብ ሀገር ያላችሁ ልጆች ካልሲ ወርቆ የማይገኝበት በጣም ጭንቅላቴን ነው የሚያሳምመኝ። አሁን ካልሲ እንደ ነፍሴ ነው የምትምላት። ካልሲ ከወደቀ አላገኝም። የት እንደሚገባ ያለው እዚህ ቤት ነው። ሰዎቹ ክላንት ነው። እኔ ምን እንደሚወስደው እግዚአብሔር ኧረ በስመ አብ አምላከ እስራኤል። ወርቅ በሉት በክሮሽ የተነሳ ነው። እና ክሮሽን እዚህ ውስጥ ነው ከተተም ማረገው ማለት ነው። እሷ ራሱ ደቀቀች ይሁንትና ራሱ ቦርሳዋ ራሱ እና እንግዲህ ዛሬ ቆልፌ ከወደቀም ከነዚህ ውስጥ አያመልጥም። ከክር ውስጥ ስለማያመልጥ እንደዚህ ይቻረግና ፔስታል አለኝ እዚህ ጋር ፒስ። ግን ያው ስገባ ማዳም እንደዚህ ቁጭ ብላ ፈለካሽ ይሄን ግን ምሰራው እንዳትለኝ እንትን ብዬ አወጣና መጀመሪያ ጓደኞቼ ጋር አረግና እነሱ ያቀብሉኛል ማለት ነው። እና ውድ ተመልካቾቼ በጣም ወዳችኋለሁ። እስካሁን አብራችሁኝ ለቆያችሁ በጣም አመሰግናለሁኝ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ የሀገሬ ልጆች ኤርትራኖች እና እግዚአብሔር ያክብርልኝ። ሼር ሰብስክራይብ የምታረጉኝም እግዚአብሔር ይስጥልኝ። ሼር ሰብስክራይብ እያረጋችሁ አበረታቱኝ፣ ደግፉኝ፣ ኮሜንት አርጉልኝ። ብዙ ነው በቃ በደንብ በርትቼ እንድሰራ ሁል ጊዜ ወደ እናንተ እንድመጣ። በጣም ትናፍቁኛላችሁ ደግሞ እውነት የሆነ ካልሰራሁኝ ቪዲዮ ራሱ ቀር ነው የሚለኝ እና ብዙ ጊዜም ሰራለሁ። በእርግጥ አንዱ ለጊዜ እንደዚህ ሳይመቸኝ ሲቀር አንዳንድ ጊዜ ላልሰራ እችላለሁኝ። ያው እንትን ይለኛል በቃ ቅር ይለኛል ልላችሁ ነው። እና በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ ባላችሁበት እላችኋለሁኝ። ኢትዮጵያ ሀገራችንን ይባርክልን፣ ከክፉ ነገር ይጠብቅልን። ሁላችንም ከሰው ሀገር ያለን ወደ ሀገራችን እንዲያስገባን ቸሩ መድኃኒዓለም ፍቃዱ ይሁንልን። ኢትዮጵያ ሀገራችንን ይጠብቅልን። መሀሏን ገነት አድርጎ ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሰው ደህና ሁኑልኝ፣ ሰላም ዋሉልኝ። እግዚአብሔር ሰላም ይብዛላችሁ። ቻው ቻው፣ እንገናኛለን ውዶቼ።